ይህን ካየህ በፍጹም ዝም እንዳትል። አዎ እነዚህን ነገሮች አይቶ ማለፍና ማስለመድ በጣም እንዲቆጭህ ያደርጋል። ሴት ልጅ በትዳር የምታደርጋቸውን የምትሳሳታቸውን እነዚህን ስህተቶች በፍጹም እንዳትታገስ። መሪ እንደመሆን መጠን ማስተካከል፣ እሷን ሼፕ ማድረግ ይጠበቅብሃል። ምን እንደሆኑና እንዴት አድርገህ እንደምታስተካክላቸው እኔ እህትህ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ እስከ መጨረሻው በደንብ መከታተል ብቻ ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመንካት ተቀላቀሉ የኔ ውድ ቤተሰቦች። ናፊዳር አለን ዌልካም እያላችሁ የምታበረታቱኝ ላይክ፣ ሼር፣ ኮመንት የምታደርጉ እናንተም እንኳን ደህና መጣችሁ። በጣም እንደምወዳችሁ መቼስ ታውቃላችሁ። ብዙ ጊዜ ነው የነገርኳችሁ። እኛም እያላችሁ እንደሆነ ተስፋ አድርጋለሁ። ዛሬም እንደሰማችሁት ቆንጆ የሆነ ለየት ያለ ሀሳብ ነው ይዤላችሁ የመጣሁት። ወንድ ልጅ የመሪነት ሚና እንዳለው ይታወቃል አይደለ? ያን የመሪነት ሚናን ደግሞ በደንብ በሚገባው መወጣት መቻል አለብህ። ያንን ባለማድረግ ትዳር ላይ በጣም ብዙ ችግሮች ሊፈጠሩ ይችላሉ። መሪ እንደመሆን መጠን ቤተሰቡን ጥሩም ባልሆነ መንገድ ልትመራ ትችላለህ። ዛሬ እኔ እህትህ ግን ጥሩ በሆነ መንገድ እንዴት አድርገህ መምራት እንዳለብህ፣ ሴት ልጅ በትዳር የምትሳሳታቸውን ቀጥሎ የምነግርህን ስህተቶች እንዴት አድርገህ ማስተካከልና ሼፕ ማድረግ እንደምትችል እነግርሃለሁ። በደንብ አዳምጠኝ፣ አብረኸኝ ቆይ። ከዛ በፊት ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። አላደረጋችሁም? እሺ አሁን እንቀጥል። የመጀመሪያው ነገር ሴት ልጅ በትዳር የምትሰራው ስህተት እና ደግሞ አንተ በፍጹም ልታስለምዳት የማይገባው ነገር መወዳደር ነው። በፍጹም መወዳደርን አታስለምዳት። እኛ ሴቶች ብዙ ጊዜ ይሄንን ስህተት እንሰራለን፣ እንሳሳታለን። በሪሌሽንሺፕ ውስጥም በኋላ ላይ በትዳር ላይም ተደጋጋሚ ከምንሰራቸው ስህተቶች ውስጥ አንዱና ዋነኛው ነው። እራሳችንን ከሌሎች ሰዎች ጋር እናወዳድራለን። አንድ የሚያደርገን ነገር አለ የለም ምናምን የሚለውን ነገር ሁሉ ኮንሲደር አናደርግም ራሳችንን ስናወዳድር ማለት ነው። ዛሬ ካገኘናት አሁን ካወቅናት ልጅ ጋር ራሳችንን አወዳድረን እንዴት ይሄ ያልሆነልኝም ይሄ ካልተደረገልኝ ሞቼ ይገኛለሁ ልንል እንችላለን። ታዲያ አንተ በዚህ ሰዓት ላይ በጣም ስማርት መሆን አለብህ። ጥበበኛ ወንድ መሆን አለብህ። መሪ መሆን አለብህ። ይህንን ስል አንድ ጓደኛዬ የነገረኝ ነገር ትዝ አለኝ። ባለትዳር ነው እና ሚስቱ እንዴት ጨቅጭቃው ጁሰር እንዳስገዛችው እየነገረኝ ነበረ። በቃ ጓደኛዋ ቤት ሄዳ እዛ ተገዝቶ አይታ እንደዚህ አይነት ነገር ነው ታሪኩ። እና እቤት መታ በቃ ስለ ጁስ ጥቅም በቃ የሰጠችኝ ትንታኔ ልነግርሽ አልችልም ናፊ ያለኝ። በቃ እንደዚህ መሆን አለበት፣ በዚህ ወርዶ በዚህ ወርዶ በቃ ሰላም ነሳችኝ አለ። ወዲያውኑ ሄደን ገዛን አለ። ግን የሚገርምሽ ነገር ከዛ ከገዛንበት ቀን ውጪ ቤት ውስጥ ጁስ የጠጣሁበትን ቀን አላስታውስም። አሁን 5 ዓመት ሆኖናል በትዳር ብሎ ነው የነገረኝና በጣም ነው የሚገርመው። በቃ አብዛኞቻችን ሴቶች እንደዚህ ነን። በጣም ስሜታዊ እንሆናለን። እቃ ሲገዛ የሆነ ቤት እኛም ቤት መሆን አለበት መደረግ አለበት ብለን ነው የምንለው። ኢሞሽናል ነን። በቃ እኛ ማንን እኛ ምንድነን? ከነዛ ሰዎች ጋር ምንድነው አንድ የሚያደርገን? ምንድነው የሚያለያየን? እውነት ፍላጎቴ ነው ወይስ የሚለውን ነገር ኮንሲደር አናደርግም። አሁን ያቺ የነገርኳችሁ ጓደኛዬ ሚስት በቃ ስለ ጁሰሩ አስፈላጊነት አምናበት አይደለም። በቃ ስላየች መገዛት አለበት። እኔ ከማን አንሳለሁ? እሷ እንደዚህ አድርጋ እኛ ለምን ምናምን የሚል ውድድር ውስጥ ስለገባች ነው እንጂ ስለ አስፈላጊነቱ አምናበት ልትጠቀምበት ምናምን አይደለም። ኢሞሽናል ሆና ነው ይሄን ነገር ያደረገችው። ብዙ ነገሮች ላይ እንደዚህ እናደርጋለን። ራሳችንን አወዳድረን ዛሬ አሁን ይሄን ካልገዛ ሞቼ ይገኛለሁ፣ ዛሬ አሁን ይሄ ነገር እኛ ቤት ውስጥ ካልተደረገ ሞቼ ይገኛለሁ፣ እኛ ከማን እናንሳለን፣ እኔ ከማን አንሳለሁ፣ አንተ ይሄን ማድረግ ያቅትሃል ወይ፣ ጓደኛ እንደዚህ እያደረገ አይደል ወይ፣ አንተ እንዴት እንደዚህ አታደርግልኝም የሚሉ በጣም ብዙ ውድድሮች ይጠብቁሃል፣ ይገጥመዋል። በሪሌሽንሺፕም በትዳርም። አሁን እያወራን ያለነው ስፔሲፊካሊ ትዳር ላይ ገብተህ ምን ማድረግ እንዳለብህ ስለሆነ በደንብ አድርገህ አዳምጠኝ። ሴት ልጅ ስሜታዊ ናት። እነዚህ አይነት ነገሮችን በምታነሳበት ሰዓት ላይ አንተ ስማርት የሆኑ ውሳኔዎችን መወሰን ይጠበቅብሃል። ይሄን ነገር መጀመሪያ አንደርስታንድ ማድረግ አለብህ። የሆነ ነገር እናድርግ ስትል የሆነ ነገር ይሁን ስትል እውነት ፈልገው ነው ወይ እውነት ወዳው ነው ወይ ከእሷ ባህሪ ተነስተ ማለት ነው።
እንግዲህ በመተዋወቅ ሂደት ውስጥ ምን እንደምትወድ ምን እንደምትጠላ ለምን ይሄን እያለች እንደሆነ መገመት አይከብድም። ስለዚህ ይሄን ነገር እያለች ያለችው ከስሜታዊነት ነው ወይስ አምናበት ነው የሚለውን በደንብ እርግጠኛ መሆን አለብህ። ራሷን ከሌላ ሰው ጋር አወዳድራ ሌላ ሰው ቤት የሆነ ነገር አይታ መታ እንደዚህ እናድርግ እንደዚህ ይሁን ስትልህ አሃ ኦኬ ብለህ መረጋጋት ይኖርብሃል፣ ትንፋሽ መውሰድ ይኖርብሃል። ምክንያቱም በዛችው ቅስፈት የሆነ ነገር እናርግ ብላ ስትጨቀጭቅ መቋቋም ሊያቅትህ ይችላል። በቃ ሰላም ብትሰጠኝ ይሻላል ይሄንን አድርጌ ብለህ ቶሎ ውሳኔ ልትወስድ ትችላለህ። ነገር ግን እቺ ቶሎ እሺ ብለህ የወሰንካት ውሳኔ በኋላ ላይ በጣም ብዙ መዘዞችን ይዛብህ ትመጣለች። እያስለመድካት ነው የምትሄደው። እንደ ሰው መኖርን ሰው ጋር የሆነ ነገር አይታ መታ እናድርግ ስትል እሺ እያሉ እየተቀበሉ መኖር ከጀመርክ አንዴ ካስለመድካት ማብቂያ የለውም። በቃ ትናንትና እሺ ብለኝ ነበር ዛሬ ለምን ይሻላልከኝም አይነት ጭቅጭቅ ውስጥ ትገባለህ። ነገር ተቀየርክ ይመጣል። ስለዚህ መጀመሪያውኑ እንደ ሰው ቤት መኖርን አታስለምዳት። ምንም ነገር ማድረግ ያለባችሁ በራሳችሁ ፍላጎት፣ በራሳችሁ እቅድ፣ በራሳችሁ ጊዜ ነው። ፈልጋችሁ አምናችሁበት ነው እንጂ የሆነ ሰው ቤት ስለተደረገ በፍጹም መሆን የለበትም። ይህ ማለት እንደ ልጅ ነው። ልጆችም አሁን የሆነ ነገር ሲያዩ ይገዛልኝ፣ ይሁንልኝ፣ ይደረግልኝ ይላሉ አይደለ? ይህንን ታዲያ ቤተሰብ ነው ማኔጅ የሚያደርገው በራሱ ጊዜ በራሱ ፕላን። ያስፈልጋቸዋል አያስፈልጋቸውም የሚለውን ካልኩሌሽን ሰርቶ ነው አይደለ ወላጅ መስጠት ያለበት ማድረግ ያለበት። እዚህ ጋር አንተ እንደ መሪነትህ ለእኛ ቤተሰብ ምን ያስፈልጋል፣ መቼ ያስፈልጋል፣ አሁን ግድ ነው ወይ የሚሉ ነገሮችን ከግምት ውስጥ አስገብተህ ለእሷ የማስረዳት ነገር ይጠበቅብሃል ማለት ነው። ይሄን ስታደርግ ደግሞ ጥበብ መጠቀም አለብህ። አንቺ እዛ አይተሽ ስለመጣሽ አይደረግም አይሆንም ምናምን ሳይሆን ወደ ራስህ አምጥተህ እሷ በገባት ልክ ይሄ እኮ ነገር ያስፈልገናል ቢኖረን ግን እስኪ ከእንደዚህ ጊዜ በኋላ እንግዛው በቃ እናቀድበት እስኪ በቃ የዛሬ ወር እንደዚህ ብንገዛው። የዛሬ ወር ግዢ ላይ ብቻ አይደለም፣ ያው እሱ ዶሚኔት ስለሚያደርግ እሱን አነሳው እንጂ ብዙ ነገሮች ላይ በቃ እስኪ ቆይ ጊዜ እንስጠው፣ እናስብበት። ጥሩ ሀሳብ ነው፣ በጣም የሚገርም ነው አይደለ? እስኪ እንየው እያልክ በጥበብ በዘዴ ከዚህ ስሜታዊነት እንድትወጣና ነገ ላይ ራሷ ሀሳቧን ቀይራ አይ አናድርገው ልትልህ ሁሉ ትችላለች። ስለዚህ በዚህ ልክ እሷን ተረድተህ ስሜታዊ እንደሆነች አንደርስታንድ አድርገህ አንተን በዛ ስሜታዊነት ውስጥ ሳትገባ አብረሃት ሳትቀላቀል ቆም ብለህ አይተህ እንደዚህ አይነት ጊዜያቶችን የማለፍ ጥበብ ይጠበቅብሃል። መሪ የሆነ ሰው ያንን ነው የሚያደርገው። ዛሬ ላይ ኢሞሽናል አለመሆን፣ እሷ ስለፈለገችውን ብሎ ደግሞ የሆነ ነገሮችን አለማድረግ በጣም ይጠቅመሃል። ለጊዜው የሆነ ደስታን ያመጣል እንጂ እነዚህ ነገሮች ሲደጋገሙ የራሳችሁን ኑሮ መኖር ትታችሁ የሌላን ሰው ኑሮ እንድትኖሩ ስለሚያደርጉ በደንብ አስብበት። ስለዚህ መወዳደርን እንደ ሌላ ሰው መኖርን በፍጹም አታስለምዳት። ሁለተኛ ጊዜ አለመስጠትን አታስለምዳት። በትዳር ውስጥ በፍቅር ግንኙነት ውስጥም ጊዜ መስጠት አለብህ። ለእሷ ልትሰጥ የሚገባው ጊዜ አለ። ቅድሚያ ልትሰጣት ይገባል። በቃ እሷ በአንተ ህይወት ውስጥ አንደኛ ናት። ይሄ ከማንም ጋር ተወዳድራ ሳይሆን በተለይም ደግሞ በትዳር ሰው እናት አባቱን ይተዋል ነው የሚባለው አይደለ? እናት አባት በላይ ምን አለ እንግዲህ በዚች ምድር ሁሉን ነገር የሚያደርጉልን ሁሉን ነገር ከፈጣሪ በታች ያደረጉልን ያሳወቁን እናትና አባታችን ናቸው አይደለ? እነሱን ጥለህ የምትሄድባት ናት ሚስት። ስለዚህ እሷም እንደዛ ጥላ የምትመጣ። ስለዚህ አንተ ነህ ለእሷ ያለኸው፣ እሷ ናት ላንተ ያለችው። በዚህ ልክ አንደኛ ደረጃን ልትሰጣት ይገባል። ይህንን ስል ደግሞ በብዙ መንገዶች ማሳየት አለብህ ጊዜ እንደምትሰጣት። አሁን ብዙ ሰዎች ጋር ያለ ችግር፣ ብዙ ትዳር ላይ የሚገጥም ችግር ምንድን ነው? ይሄ ነው ክፍተት፣ ጊዜ አለመስጠት። በጣም ቢዚ ነን፣ ላይፋችን ስራ ነው የምንሰራው። ከስራ መልስ ጓደኞቻችን ጋር እንሄዳለን። ከዛ ሌሎች በቃ ጊዜያችንን የምንሰጠው ነገር አንደኛ ላልሆነ ነገር ነው። ስለዚህ በተቻለ መጠን እሷ አንደኛ እንደሆነች ማወቅ፣ ለእሷ ጊዜ መስጠት። ከአንተ የምትቀርበው ሰው መኖር የለበትም አይደል? መቼስ ትዳር ላይ ሆኖ ከአንተ የምትቀርበው ከአንተ ቀድሞ የእሷን ጉዳይ የሚሰማ የእሷን ስሜት የሚያዳምጥ ሰው መኖር የለበትም። በቻልከው አጋጣሚ ሁሉ ባለህ ጊዜ ሁሉ ልትሰማት፣ ልትረዳት፣ ምን እየተሰማት እንደሆነ ምን እያሰበች እንደሆነ እሷ ጋር ያለ ነገር ቀድሞ ነው አንተ መስማት ያለብህ ማወቅ ያለብህ። አንተ ጋርም ያለ ነገር እሷን ቀድማ ማወቅ ያለብህ። ይሄንን ግንኙነት መፍጠር ካልቻልክ ትዳራችሁ መሀል ክፍተት እየተፈጠረ ለአንተ መንገር ያለባትን ነገር ለሌላ ሰው እየነገረች ሌላ ሰው በመሀል እየገባ፣ ሴትም ይሁን ወንድ ነው ማወራ፣ ያንተን ቦታ ማንም መውሰድ የለበትም። እዚህ ላይ እርግጠኛ መሆን አለብህ። ለአንተ መናገር ያለባትን ነገር ለሌላ ሰው መናገር ጀመረች ማለት ከአንተ ውጪ መኖርን እየተለማመደች ነው ማለት ነው። በራሷ ብዙ ነገሮችን ማድረግ ትጀምራለች። ያ በራስ ብዙ ነገሮችን የማድረግ ነገር ደግሞ ምን ይሰጣታል? ነገር ላይ ኖረ አልኖረ ምን ይጠቅመኛል፣ ምን ያደርግልኛል የሚሉ ነገሮች ይመጣሉ ማለት ነው። ስለዚህ ሁለታችሁም ጋር እንደዚህ አይነት ነገር እንዳይፈጠር አንድ ቤት የምትኖሩት ዝም ብሎ አታድርጉት። ዝም ብሎ አታድርገው። በቃ ገባ፣ ፕሮቫይድ አደረግ፣ ገንዘብ ሜክ አደረግ፣ ካመጣ ምናምን ያ በቂ አይደለም።
አብረ ሆነ ጊዜ መስጠት አለብህ። አንደርስታንድ ልታደርጋት ይገባል። ሼር ልታደርጋት ይገባል። ምንድነው በምን ውስጥ ነው እያለፈች ያለችው? አንተም እንደዛው ስራ ቦታ ምን አለ፣ እሷም ስራ ቦታ ምን አለ፣ አብራችሁ ልታወሩ ሼር ልታደርጉ ይገባል ስለ ሁሉም ነገር። ያን ማድረግ ከቻላችሁ እመነኝ ምንም ገብቶ በመሀላችሁ የሚበጠብጣችሁ አይኖርም። ስለአንተ ታውቃለች፣ ስለ እሷ ታውቃለች። በቃ ይህን ያህል አብዴት መደራረግ መቻል አለባችሁ። መታችሁ ሁለታችሁ ማታ ቁጭ ብላችሁ ቴሌቪዥን አይታችሁ ስቃችሁ ዝም ብላችሁ የምትተኙ አይነት ከሆነ አንተም ስለሱ አታውቅም፣ እሷም ስለአንተ አታውቅም። የሰው ልጅ ሁል ጊዜ አፕዴት እያደረገ ነው የሚሄደው ራሱን። ትላንት አውቃታለሁ፣ ትላንት ተዋውቀናል፣ ትላንት አብረን ብዙ ጊዜ አሳልፈናል፣ አይሰራም። አሁን ላይ ስለምታስበው ነገር፣ አሁን ላይ ስለሚሰማት ስሜት ከአንተ በላይ የሚያውቅ ሰው መኖር የለም። ስለዚህ እዚህ ላይ እርግጠኛ ሁን። ጊዜ አለመስጠትን በፍጹም አታስለምዳት። ሌላ ሰው በማላችሁ ጣልቃ እንዲገባ በማላችሁ ያለው ክፍተት እየሰፋ ድሮ የምታውቃትን ልጅ እያላወካት ትሄዳለህ። በደንብ አስብበት። ሶስተኛ ስፔስ ማሳጣትን አታስለምዳት። ሁለተኛ ላይ እንግዲህ እንደነገርኳችሁ ጊዜ አለመስጠትን አታስለምዳት ብያለሁ። ማለት ጊዜ ልትሰጣት ይገባል፣ ግድ ነው። እሷ ቁጥር 1 ናት በአንተ ህይወት ውስጥ። ይህንን ስል ግን እኛ ሰዎች የፍቅር ግንኙነታችን ወይ የትዳር ህይወታችን ብቻ የሚያቆመን አይደለንም። ስራ ያስፈልገናል፣ ምንም ጥያቄ የለውም ለመኖር። የስራ ህይወት አለን፣ የስራ ባልደረቦቻችን አሉ፣ ከነሱ ጋር ጥሩ ኮሚኒኬሽን ግድ ነው። ጓደኞች ይኖሩናል፣ ከነሱ ጋር የምናወራቸው ወሬዎች አሉ። በቃ ቤተሰብ ይኖረናል፣ ከቤተሰቦቻችን ጋር የምናሳልፈው ጊዜ አለ። ኢቭን ለብቻችን እኮ የምንወደውን ነገር ላይ ዝም ብለን እየጻፍን ሊሆን ይችላል፣ እየሳልን ሊሆን ይችላል። ኤኒዌይስ ምንም እያደረግን ላይሆን ይችላል። ብቻ ከራሳችን ጋር ደግሞ የምናሳልፈው ጊዜ እንፈልጋለን አይደል? ስፔስ። ይሄንን ስል አንዳንድ ሰው ብዙ አንደርስታንድ አያደርገውም። ይሄ ለግላችን የሆነ የምንፈልገውን ነገር ማድረግ ያለብን ነገር አለ። ጊዜ መስጠት አለብን ለራሳችን ስንል ግድ ነው። በቃ ህይወት ፍቅር ብቻ አይደለም። ህይወት ትዳር ብቻ አይደለም። ህይወት ልጆች ብቻ አይደለም። ህይወት ስራ ብቻ አይደለም። ከጓደኛ ጋር ከቤተሰብ ኤቭሪቲንግ ማተር ያደርጋል። የሁሉ ጥርቅም ነው። ህይወትን ባላንስ አድርገን ሁሉንም እነዚህን ነገሮች ባላንስ አድርገን መኖር ስንችል ነው ጥሩ ስኬታማ የሆነ ህይወት ይኖራል። ስለዚህ ስፔስ ማሳጣትን ማስለመድ የለብን። ሁል ጊዜ ከእሷ ጋር መሆን እንዳለብህ እንዲሰማት ማድረግ የለብን። አንተም እንደዛ ሁለታችሁም ለራሳችሁ ለምትሏቸው ነገሮች ጊዜ መስጠት ያግድ ያስፈልጋል። ለቤተሰብ ሊሆን ይችላል፣ ለማህበራዊ ህይወት ሊሆን ይችላል፣ ዋሬቨር ብቻ ቫሊዩ ለምትሰጡት ነገር ጊዜ መስጠት አለባችሁ። ይሄንን ስል ደግሞ ከአንተ የሚበልጥ ጊዜ ለማንም መስጠት የለባትም፣ ከእሷ የሚበልጥ ጊዜ ለማንም መስጠት የለባችሁ ሁለታችሁ። ከዛ በተረፈው ጊዜ ግን ማድረግ ያለባችሁ ማድረግ አለባችሁ። ይሄንን ባላንስ ማድረግ ካልቻላችሁ ህይወት ያንተ ብቻ ነው፣ ህይወት የቤተሰብ ብቻ ነው፣ በቃ መሰለቸት ይመጣል። ገባችኋ? ከጓደኞች ጋር አሳልፌ አላውቅም፣ ቤተሰቤን ጠይቄ አላውቅም፣ አንተን ስል አንቺን ስል መባባል ይመጣል። ሁሉ ነገር እንደሚያስፈልገው ጊዜ መስጠት አለብን። በቃ ህይወት የዛ ሁሉ ኮምቢኔሽን ስለሆነ ማለት ነው። ስለዚህ እዚህ ላይ ሲሪየስ ሁን። ስፔስ ማሳጣትን አታስለምዳት። አራተኛ ራሷን መጣልን አታስለምዳት። ይሄ በጣም ሲሪየስ ነገር ነው። በነገራችን ላይ አሁን ላይ ምናልባት የፍቅር ግንኙነት ላይ ሆና ስታውቃት በጣም ቆንጆ፣ በጣም ውብ፣ የምታምር፣ ራሷን የምትጠብቅ፣ ፀጉሯን የምትሰራ በቃ ሽቅርቅር ያለች ሴት ናት። ነገር ግን ትዳር ላይ ስትገባ ብዙ ነገሮች ሲደራረቡባት የሆርሞን ለውጥ አለ። እርግዝና ሊመጣ ይችላል። ልትወፍር ትችላለች። ሰውነቷ ሊቀያየር ይችላል። ቤት ውስጥ ረዥም ሰዓት ማሳለፍ ሊኖርባት ይችላል። ኃላፊነት ሊበዛባት ይችላል። እነዚህ ነገሮች በምታደርግበት ሰዓት ላይ የትላንቷን ያቺ ሽቅርቅር ያለች ልጅ ላታገኛት ላታያት ትችላለህ። ይህንን ግን አምነን ተቀብለ በቃ እሷ እንዲህ ናት፣ በቃ ተቀይራለች፣ በቃ ቤት እኮ ስለምትውል እያልክ መቀበል የለብህም። እሷም እንድትቀበል መፍቀድ የለብህም። በጣም በብዙ ምክንያቶች ምክንያት እናበዛለን፣ ምክንያት እንፈልጋለን። ሰዎች ማለት ለመስነፍ የሆነን ነገር ደግሞ ስራ ከኛ የሚጠበቅ ከሆነ መቀበል ይቀለናል። በቃ እንደዚህ እኮ ነው፣ ከወለደች በኋላ እኮ እንደዚህ ኖ ብሎ ነገር የለም። ራሷን እንድትጠብቅ ማድረግ ያለብህን ሁሉ ማድረግ አለብህ። እንደ መሪ እንደ ሊደር ከእሷ ውጭ ሆነ ነገሮችን አይተህ ማስተካከል ያለብህን ማስተካከል አለብህ። ይህንን ስል ከአንተ የሚጠበቀውን አድርግ ማለት ነው። ለምሳሌ ለመታጠብ ጊዜ ሊያንሳት ይችላል። ከልጆች ጋር ልትሆን ትችላለች። ምን ልትል ትችላለች። አንተ የሆነ ነገር አድርግ። በቃ አክሽን ውሰድ። ልጆችን የሚያዝ ካለብህ ልጆችን ያዝ። 15-10 ደቂቃ እኮ ይበቃል አይደል? አንድ ሰዓትስ ብትሰጣት ራሷን እንድትጠብቅ ቆንጆ እንድትሆነ እንድትዋብ ትንሽ ደቂቃስ ብትሰጣት ተረድተኛል አይደለ? ከአንተ የሚጠበቀውን አድርግ። ማመቻቸት እኮ ነው ምንም ነገር። በነገራችን ላይ ካመቻችን ካመንበት ጊዜ አይጠፋም። ስለዚህ አንተ ማድረግ የሚጠበቅብህን አድርግ። አምኖ መቀበል
ትክክል አይደለም። ማመን ኢን ሴንስ የሰውነት መቀየር ሊኖር ይችላል። በቃ ይሄ ነገር ሀፕን እንደሚያደርግ መጀመሪያ ማወቅ አንዱ ነገር ነው። በኋላ ላይ መደናገጥ አይኖርም። ምክንያቱም ከትዳር በፊት የነበረችው ሴት በተለያዩ ምክንያቶች ሰውነቷ ሊቀያየር ጊዜ ሊያጥራት ምናምን እንደሚችል ማወቅ አንደኛ። ሁለተኛ ግን ምን ላድርግ፣ ይሄ ሲፈጠር እኔ ምን ላድርግ፣ ከኔ ምንድን ነው የሚጠበቀው? ከጎኗ ሆነክ ዋው ሰውነትሽ እኮ እንደዚህ እየተቀያየረ እንዴት እናድርግ፣ ስፖርት ብትሰሪ ይሻላል ወይ፣ አመጋገብሽ ላይ ምን እናድርግ፣ እኔ ምን ላግዝሽ፣ እኔ ምን ልርዳሽ የሚል ባል ሁን። እንደዛ አይነት ሰው ነው መሆን ያለበት። እንደዛ ሲሆን ህይወት ይቀላል። እሱ አትሸማቀቅም። ገባ እንደዚህ ሆንኩኝ ድሮ እንደዚህ ስለተለወጥኩ ከፋው እንዴ ቀራለው። ኖ ኦፕን ኮሚኒኬሽን። በቃ ተለውጠሻል፣ ግን ምን እናድርግ? ይሄ ጥሩ ነው፣ ምን ማድረግ ይሻላል? ወደ እንደዛ እንድትመለሽ ምን እናድርግ? ወይስ ይሄ ጥሩ ነው? ጥሩም ሊሆን ይችላል አንዳንድ ጊዜ። ስለዚህ ጥሩ ከሆነ ያንን ማስቀጠል ላይ ምን እናድርግ? አንተ ማድረግ ያለብህን አድርግ እንጂ በቃ እሷ እኮ ተቀየረች፣ እሷ እኮ ተለወጠች፣ እሷ እኮ ተዝረከረከች ብለህ ዝም ብለህ ህይወትን የምትቀጥል ከሆነ ቅድም ላይ የነገርኳችሁን የመሪነት ሚናህን እየተወጣህ አይደለም። እንበልና መኪና እየነዳህ ነውና መኪና የሆነ ነገር ቢሆን ቢበላሽ፣ የሆነ ቦዲ ፓርቱ ቢበላሽ በምንድን ነው የምታደርገው? በቃ ተበላሽ ብለህ ጥለው ትሄዳለህ እንዴ? ታስተካክለዋለህ። ለማስተካከል ገራዥ መሄድ ካለበት ገራዥ ይዘው ትሄዳለህ። ጂም መሄድ ካለባት ጂም ይዘሃት ትሄዳለህ። ምግብ ማስተካከል ካለባት ምግብ ታስተካክላለች። ጊዜ መስጠት ካለበት ጊዜ ትሰጣታለህ። አጋዥ ካስፈለገ አጋዥ ታመጣለህ። ኤኒዌይስ ማድረግ ያለብህን ነገር ሁሉ አድርገህ መኪናህን እንድትሄድ እንደምታደርገው ሁሉ ህይወታችሁን ትዳራችሁን እንዲሄድ ማድረግ አለብህ። ተረድተኛል አይደለ? እዚህ ላይ ደግሞ ከአንተ የሚጠበቀውን ስታደርግ እሷም ደስተኛ ትሆናለች። ይሄ በጣም ከባድ ጊዜ ነው ለሴት ልጅ። ከትዳር በኋላ ከመውለድ በኋላ ከትዳር በፊትና በኋላ ያሉ ነገሮች ተመሳሳይ አለመሆን በጣም ግራ የሚያጋባት የሆርሞንም ለውጥ ይመጣል። ስለዚህ እነዚህ ነገሮች በጣም ከባድ ናቸውና በዚህ ጊዜያት ላይ ባልሆነ ተገኘ እባክህ። አብረሃቱ ከጎኗ አሁን ብዙ ነገሮችን ለመረዳት ሞክር። ይሄ በጣም ወሳኝ ነው። ስለዚህ ራሷን እንድትጥል አትፍቀድላት። በቃ የማይሆን ነገር ነው ብለህ አቋም ውሰድ፣ ገና ካሁኑ ማለት ነው። የእኔ ሚስት አግብቼ ወልዳ በፍጹም ራሷን አትጥልም ብለህ አሁኑኑ አቋም ይኑርህ። ስለዚህ አቋም ሲኖር ለመስራት ትሞክራለህ ማለት ነው። አግዛት፣ በጣም ወሳኝ ነው ይሄ። አምስተኛና በመጨረሻ ደረጃ ያስቀመጥኩላችሁ አለማክበርን አታስለምዳት። አዎ ሴት ልጅ እንድትንቅህ እንዳታከብርህ አታድርግ። አንድ ጊዜ ይሄን ነገር ካስለመድካት በቃ ያልተከበርክ የተናክሰው ሆነ ነው የምትቀረው። በተለይም በትዳር ይሄን ፊሊንግ ማጣጣም፣ ይሄ ፊሊንግ መሰማት በጣም እንዲደብር ነው የሚያደርገው። ህይወት እንዲደብር ነው የሚያደርግ። እውነቴን ነው የምልህ። የትም ቦታ የምትከበር ሰው ብትሆን፣ ባለስልጣን ብትሆን፣ ሀብታም ብትሆን፣ እቤትህ መተህ ካልተከበርክ ምንም እንደሆንክ ነው የሚሰማ። እቤት ከተከበርክ ግን የትም ቦታ ብትሄድ ሰው አከበረ አላከበረ ቤት ሰላም ነዋ። ገብተህ ብታከብር ብትንከባከብ ሚስት አለች። ስለዚህ ይሄንን ቤት መመስረት ይኖርብሃል። ይሄንን እንዴት ነው የማደርገው? ናፊዳር በትዳሬ እንድከበር ምንድን ነው የማደርገው ካልከኝ ከዚህ በፊት በጣም ብዙ ቪዲዮዎች ሰርቼላችኋለሁ፣ ዲስክሪፕሽን ላይም አስቀምጥላችኋለሁ። ግን ለአሁኑ ጠቅለል አድርጌ እንድትከበር ማድረግ ያለብህ ነገር በመጀመሪያ ራስን ውደድ፣ ራስን አክብር። ሁለተኛና በጣም በዋናነት ደግሞ ኃላፊነትን ተወጣ። እንደ ባል ያለብህን ኃላፊነት ጠንቅቀህ ወቅ። ያንን ኃላፊነትን ከተወጣ እመነኝ አትናቅም፣ እንደተከበርክ ትኖራለህ። እንደ ባል ያለብኝ ኃላፊነት ምንድነው ናፊ? እስኪ ትንሽ ጠቀስ አድርጊልኝ ካልከኝ ፕሮቫይድ የማድረግ ኃላፊነት አለብህ። ቤተሰቡን ሊድ የማድረግ ኃላፊነት አለብህ። መሪ ነህ። እንደ መሪ የሚጠበቅብህ ነገር አለ። ጥበብ ይጠበቅብሃል፣ እውቀት ይጠበቅብሃል። ቅድም እንዳልኳችሁ ነው። መኪና ስትነዱ መሪውን የምትይዙት እናንተ ናችሁ አይደለም? የሚጠበቅባችሁ ነገር አለ። ከፊት ማየት አለባችሁ፣ ከኋላ ማየት አለባችሁ። በስፖኪዮ ታያላችሁ አይደለም? እነዚህ ሁሉ ነገሮች ይጠበቁብሃል። ግራ ቀኙን ማየት ይጠበቅብሃል። አርቀህ ማሰብ ይጠበቅብሃል። ቤተሰብህን ፕሮቴክት የምታደርግ መሆን አለብህ። እነዚህን ኃላፊነቶች መወጣት ይኖርባል። ያንን ካደረግ ታከብረሃለች፣ ትወድሃለች፣ ትንከባከብሃለች። ቤትህ ሰላም ነው የሚሆነው። ስለዚህ ኃላፊነትን የምትወጣ ባል ሁን። እንደ ባል ያለብህን ኃላፊነት የምታውቅ። እንዳነገርኳችሁ ነው። ሴት ልጅም ስህተት ትሰራለች፣ ወንድ ልጅም ስህተት ትሰራለች። እነዚህን የጠቀስኳቸውን ስህተቶች የሚያርም አቃንቶ የሚሄድ ባል መሆን ይጠበቅብሃል። መሪ እንደዛ ነው የሚያደርገው። ምክንያቱም መሪ ስትሆን እኮ ዝም ብሎ አይደለም። ማንኛውም ሰው እኮ ዝም ብሎ መሪ አይደረግም አይደለም። የትኛውም ቦታ ላይ ብትሄዱ፣ ክላስ ውስጥ ብትሄዱ፣ ስራ ቦታ ብትሄዱ፣ ሊደር የሚሆን ሰው የታመነበት ኃላፊነት የተጣለበት ሰው ነው። ስለዚህ የተጣለብህን ኃላፊነት ለመወጣት ምን ያህል ድረስ ትሄዳለህ? አይ እሷ ተሳስታለች፣ አጥፍታለች ብለህ ጥላት የምትሄድ ከሆነ
አይሆንም። ልክ እንደ መኪና ፓርት ጥለኸው ሄድክ ማለት ነው። ትዳሩ አይቆምም። ስለዚህ ስትሳሳት እያረምክ እያስተካከልክ፣ ሴት ልጅ እኮ ይሄን ትፈልጋለች፣ ሴት ልጅ እኮ ይሄን ትረዳለች። ወንድና ሴት ስትንሆን በተፈጥሮ እንለያያለን አይደለ? ስለዚህ ሴት ልጅ ምን ትፈልጋለች፣ ወንድ ልጅ ደግሞ እንዴት ነው ባህሪው እያልክ ያንን ተረድተህ ሴት ስለሆነች እንደዚህ ነው የምታስበው ብለህ እሱን አንደርስታንድ አድርገህ ለምን እንደኔ አላሰበችም፣ ለምን ይሄን ተሳሳተች፣ እንዴት አትረዳኝም፣ ምን እንደ እየሆንኩ የሚለውን ነገር ሳይሆን እንደ መሪ ጠቅለል አድርገህ ከእሷ የተሻልክ ሆነ ለመገኘት ሞክር። ስለዚህ የምታደርግ ከሆነ እንደተከበርክ ትኖራለህ። እንዳታከብር አታድርግ። አለማክበርን አታስለምዳት። የዛሬው ቪዲዮ ይሄንን ይመስል ነበረ። እንግዲህ በትዳር ውስጥ ሴቶች የምንሰራቸውን ስህተቶችና ወንዶች እናንተ ደግሞ ባሎች ምን ማድረግ እንደሚገባችሁ ነገርኳችሁ። በጣም ወሳኝ ቪዲዮ ነው። ደስ ብሎኝ ነው የሰራሁላችሁ ይሄንን ቪዲዮ። ምክንያቱም ብዙ ሰዎች ይሄንን ሳያውቁ ትዳር ውስጥ ገብተው ያለባቸውን ኃላፊነት ሳያውቁ ትዳር ውስጥ ገብተው ውዝግብግብ ስለሚሉ ነው። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እዚህ ድረስ መታችሁ ናፊ ቴንኪው ዋው ምን አይነት ነገር ነው የነገርሽን እያላችሁ ግን ላይክ አላደረጋችሁትም። በቃሽ አሁን አድርጉት። እስካሁን ሰብስክራይብ ሳታደርጉ የምታዩ ካላችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ጉዞ ወደ 50 ሺህ ብለናል። ስለዚህ ቶሎ ቶሎ እንድንገባ ሰብስክራይብ አድርጉ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።